አበባ የተነሰነሰበት ሽቶ የተርከፈከፈበት ቀይ ምንጣፍ የተነጠፈበት ሮማንስ ብቻ ያለበት ሌላ ዓለም ኤክስፔክት ማድረግ የለባቸው። ስትወዳት ለጋብቻም ስትፈልጋት ምኗን ነው የወደድካት? አይኗን፣ ከንፈሯን፣ ጥርሷን፣ ቁመናዋን ወይስ ውስጧን? እንዴት ችግሮች ሲኖሩ እንዴት መፈታት እንዳለባቸው። ዲቮርስን ፍቺ በፍጹም አማራጭ አድርገው ሊያቀርቡት አይገባም። ከባድ ነው። ላላገቡት መጀመሪያ ምርጫቸው ላይ መጠንቀቅ አለባቸው። ምን ብታደርግ ትዳር ህይወት ይቆይ ነበር ብለህ ታስባለህ? ወደ መንፈሳዊ ዓለም ከመምጣት በፊት ያለው እሱኛውን ልተውና ዝብርቅርቅ ያለ ስለሆነ ምኮራበት አይደለም። ግን ወደ መንፈሳዊ ዓለም ከመጣው በኋላ ጉድ ሼፐርድ ክሊኒክ እየሰራሁ ነበር የሚታወቀው ታሪክ እና ጉድ ሼፐርድ እየሰራሁ አንዲት እናት ታከም ነበር። እናቶች ነበሩ ታካሚዎች እና ስኳር በሽታ ዲያቤቲክ ሆነው አገኘኋቸው። መድኃኒት አዘዝኩላቸው። ከዛ ይከታተላሉ። ልጃቸው ከአሜሪካ ነገር መጣች። ስትመጣ ዶክተር ላስተዋውቅሽ አሏት። እናቶች የሚወዱ አይነት ዶክተር እንደነበር ሰምቻለሁ። ይወዱኝ ነበር በጣም በደንብ ትዕግስት ኖሮ ሆነ የምታክማቸው ታዳምጣቸዋለህ። ሲገቡ ከመቀመጫ ብድግ ትላለህ። ከዛ እጅ ነስቼ ነው የምቀበላቸው፣ አስቀምጣቸዋለሁ። ስለ ልጆቻቸው አወራቸዋለሁ። ሲያወሩኝ በደንብ ጊዜ ሰጥቼ አወራቸዋለሁ። በጣም ይወዱኛል። ከዛ መጣች፣ ከሷ ጋር ተዋወቅን። ከአሜሪካን የመጣችው ቻርሚንግ ነበረች። በጣም ቻርሚንግ ደምግባት ያላት። እኔ ምን እላት ነበረ ስትስቅ ይሄ ዓለም በሙሉ አብሯት የሚስቅ ሴት፣ ፈገግ ስትል ዩኒቨርስ በሙሉ አብሯት ፈገግ የሚል ሴት፣ እንደዛ አይነት ሴት ነች። ግጥም ግን መሞከር አለበት። ስዕል አለው እውነት። ሁሌ የምትናገራቸው ነገሮች ስዕል አላቸው። ስትስቅ በጣም ነው የምታምረው። በቃ ፈገግ ስትል የሆነ ይፈካል፣ ነገሩ ሁሉ ይፈካል። ከዛ ተዋወቅን። ከሷ ጋር ሪሌሽንሺፕ ጀመርን። ከዛ በኋላ ተጋባን። ልጆች አፈራችሁ አብራችሁ? አልወለድንም። ስንት ዓመት ቆየ በትዳር ህይወት? የዛ ጊዜ እንትን ነው በደንብ ሳንተዋወቅ ስለተጋባን ኮሚኒኬሽን ችግር ነበረን። እኔም 27 ዓመቴ ነበር የዛ ጊዜ። በ27 ዓመቴ ነው ያገባሁት። መንፈሳዊ ዓለም ደግሞ መጽሐፍ ቅዱስ ማንበብ ከጀመርኩ ደግሞ 6 ወሬ ነው። ከዛ እንደዛ ሆነና አልተግባባን። ከዛ መጨረሻ አሜሪካ ሄድኩኝ እኔ እሷ ጋር። በአሜሪካም ሞከር ነው አብሮ አልሆነም። አሁን ማስረዳት በሞከር ጥሩ አይሆንም። ግን የተለያዩ እንትኖች ነበሩ፣ የተለያዩ ነገሮች ነበሩ። ብቻ አሁን ዞር ብዬ ሳየው መስተካከል የሚችል ነገር ነበር። ከዛ ተለያየን። ተመልሼ የመጣው ወደዚህ። እንደው በዛ እድሜ ላይ ያሉ ወጣቶች እንዲህ አይነት የፍቅር ህይወት ውስጥ ቢገቡ በምን አይነት መንገድ መጠበቅ ይችሉ ነበር የሚለውን ነገር አሁን ላይ ሆነ ስታየው በጣም ቀላል እንደነበር ልታስተውለው ስለምትችል እንደው ምን ብታደርግ ትዳር ህይወት ይቆይ ነበር ብለህ ታስባለህ? አንደኛ በደንብ መተዋወቅ ነበረብን። 3ኛው ሳምንት ላይ ማዘጋጃ ሄደን ቀለበት አድርገናል። በጣም ተጣድፏል። የሷን በደንብ ስነ ልቦናዋን ያለፈችበትን መንገድ ምናምን አሁን ታሳዝነኛለች። እውነት ለመናገር በጣም ነው ማዝነው አሁን ዞር ብዬ ሳየው። ከዛ ደግሞ የኔ ደግሞ ያንግ ነኝ፣ ገና መማር ነው የምፈልገው ምናምን፣ ኢነርጄቲክ ነኝ እንደዚህ እና ኮምፓቲቢሊቲ የሚባለው መጣጣም ከመጋባታቸው በፊት ኮምፓቲብል ነን ወይ ብሎ የሷን ባክግራውንድ አጥንቶ የሱን ባክግራውንድ አምጥቶ ሁለት የተለያዩ ሰዎች አንድ ሊሆኑ ስለሆነ እሱን መጣጣማቸውን ቼክ ማድረግ አለባቸው። ነምበር 1 የፍቺ ምክንያት ኮሚኒኬሽን ነው ይባላል በዓለም ዙሪያ። ቁጥር 1 መግባባት ነው። ስለዚህ ኮሚኒኬሽን ስታይልን ማስተካከል። ኮንፍሊክት ሁሌ ይፈጠራል፣ ግን ኮንፍሊክት ሪዞሉሽን ሜቶዶችን ማዘጋጀት፣ እንዴት ችግሮች ሲኖሩ እንዴት መፈታት እንዳለባቸው። ምንድን ናቸው ትላለህ? እንደው በዚሁ አስታከን ኮንፍሊክት ሪዞሉሽን ላይ አንዱ መሰረታዊ ነገር ሊስኒንግ ነው። አሁን ባልና ሚስት ቁጭ ብለው እያወሩ ነው አይደለም? እሷ
ምንድነው ልትለኝ የፈለገችው ብሎ ማዳመጥ አለበት። what is she trying to say? ልቧስ ምንድነው ያለው? ልትነግረኝ የፈለገችው ነገር ምንድነው? ምን እያለች ነው ብሎ ከልቡ ቁጭ ብሎ ሊያዳምጣት ያስፈልጋል። ለማስረዳት ከመሞከር ማለት ለመሞከር እሷን ለማሳመን እንዲህ ነው እኮ ወይም ደግሞ መፍትሄ ለማምጣት ከመሞከር እሷን truly deeply sincerely understand ሊያደርጋት መሞከር አለበት። እሷም ደግሞ እሱን አንደርስታንድ ልታደርገው ልታዳምጠው ይገባል። ምንድነው የሚፈልገው? ፍርሃቱ ምንድነው? ጭንቀቱ ምንድነው? ፍላጎቱ ምንድነው? አምቢሽኑ ምንድነው? ኮሙኒኬት ከተደራረጉ አብዛኛው ችግር ተወግዷል። ባናኗራቸውም ኮምፓቲብል ከሆኑ ማለት ለምሳሌ ልጆች አሉ። እሷ ልጆቿን ቴክ ኬር ታደርጋለች እንበል፣ እሱ ቢዚ ነው እንበል፣ ልጆቹ ይሰራል። እሱ ሲሰራ ሻይ ታቀርብለታለች፣ እሷ ልጆቿን ያግዛታል። በአንዱ የጎደለውን እንዲሞላ ማድረግ ነው። ስለዚህ ኮምፓቲቢሊቲ ያስፈልጋል። በኋላ እኔ ሳይኮሎጂ ምሰራ ፔፐርን የጻፍኩት ዲቮርስ ላይ ነበር። ለምሳሌ አሁን ባለኝ ማቹሪቲ ቢሆን አንለያይም ነበር፣ ግን የዛ ጊዜ አለመብሰሉ ነበር። ከዛ ተለያየን። የመጀመሪያ ጋብቻ ስላልሰራ ሁለተኛ ጋብቻ ላይ ፍርሃት አልነበረም? ነበረኝ ፍርሃት። ግን የመጀመሪያው በቃ ስላልበሰልን ነው እንዲህ ስላልኩኝ፣ ከዛ ሁለተኛው ጋብቻ መጣ። የልጆቼ እናት መጣች፣ ሶፊ ከተጋባ 2 ሴት ልጆች ወለድን። አሜን ወዳጀን እና ግሬስ ወዳጀን የሚባሉ እና ጥሩ ኖርን። ከሶፊ ጋር በጣም ጥሩ ጊዜ አሳልፈናል። የዛን ጊዜ አሁን የሶፊን ካገባ በኋላ የስነ ልቦና ትምህርት ወስደ ነበረ። የነበረን ጋብቻ ሴቭ ለማድረግ አልተጠቀምክበትም? ከሶፊ ጋር ያለውና ከአስቴር ጋር ያለው ሁለቱ በጣም የተለያዩ ነገሮች ናቸው። ከአስቴር ጋር ያለው ያለ መብሰል ነው። አሁን ልጅ ነበር። ከሶፊ ጋር ያለው ግን ኮምፕሊትሊ ከውጪ የመጣ ኃይል ነው የለየን። ኮምፕሊትሊ ሙሉ በሙሉ ማለት ይቻላል ከውጪ የነበረ ተጽዕኖ ነው ስላልኩት ነው። ከዚህ በፊት አንቺ የሰው ባል ነው ያገባሽው፣ ኃጢአት ነው፣ በኃጢአት ውስጥ ነው እየኖርሽ ያለሽው፣ ዲቮርስ እና ሪሜሬጅ አይፈቀድም የሚል በጣም ብዙ ነገር ወደ እሷ ይመጣ ነበር እና ልትቋቋም የማትችለው አይነት ነበር። ዲቮርስ ላይ ፑሊንግ እና ፑሽንግ ፋክተርስ አሉ። ፑሊንግ ፋክተር እንዲህ ስቦ የሚያለያይሽ ነው፣ ስቦ ከውጭ የሚያለያይሽ ነው። ፑሽንግ ፋክተር ከውስጥ ሆኖ የሚገፋሽ ነው እንድትለያይ። ስለዚህ የኛ ፑሽንግ ፋክተር አልነበረም፣ ፑሊንግ ከውጭ ነው የፈረሰው። አለፈ። አሁን ያው እንዳለፈ ውሃ ትረሳዋለህ ስለሚል እሱ አለፈ። ግን አሁን ለሌሎችም ወጣቶች እንደው ትምህርት ሊሆን ስለሚችል ምን ቢያደርጉ፣ በተለይ እንደዚህ ከውጭ ለሚመጡ ፋክተሮች በምን አይነት መንገድ ራሳቸውን ይጠብቁ፣ ምን አይነት ጠንካራ አቋም ይኖራቸው የሚለውን ነገር ደግሞ ትንሽ ብትነግረን። ማለት የተፈጥሮ የተሰጠሽን ውበት ያውቃል፣ ግን ደግሞ የውስጥ ማንነትሽን ውስጧን ማንነቷን ነው የወደዳት እና ይሄ አስገራሚ ነው። ስለዚህ ይሄ ትልቅ ትምህርት ነው ለወጣቶች። ስትወዳት ለጋብቻም ስትፈልጋት ምኗን ነው የወደድካት? አይኗን፣ ከንፈሯን፣ ጥርሷን፣ ቁመናዋን ወይስ ውስጧን? ይሄ ከባድ ጥያቄ ነው። ምክንያቱም ውስጧን መውደድ አለበት። አሁን ቴዲ እንዳለው ውስጧን መውደድ አለበት። አንደርስታንድ ሊያረጋት ይገባል፣ ሊገረምባት ይገባል። የተሰራችበትን ስሪት ውስጧን ማንነቷን ተረድቶ ሊወድላት ይገባል። ስለዚህ ምርጫ ላይ በፊዚካል አፒራንስ ሴቷን በቃ ቁመቱ፣ አፍንጫው፣ ጠይምነቱ ምናምን ብላ አይደለም ማግባት ያለባት። እሷ ደግሞ እሱን ፐርሰናሊቲውን በደንብ ማወቅ አለባት እና መጀመሪያ ምርጫ ላይ በጣም መጠንቀቅ አለባቸው። ከዛ ፕሪማሪታል ካውንስሊንግ አለ። ፕሪማሪታል ካውንስሊንግ ቅድመ ጋብቻ ካውንስሊንግ ነው። ሄደው ካውንስሊንግ ማግኘት አለባቸው እና ካውንስል ይደረጋሉ። ለትዳር ሬዲ ናቸው ወይ? የሚኖሩበት ቤት አላቸው ወይ? ሲጋቡ አብረው የሚኖሩበት ነገር አለ? ቅድም ያልናቸው መግባባት ይችላሉ? ኮምፓቲብል ናቸው? የእውነት እነዚህ ሰዎች ባልና ሚስት መሆን ይችላሉ የሚለው ከጋብቻው በፊት ካውንስሊንግ ያስፈልጋቸው። ከዛ ሲገቡ ትዳር ውስጥ ደግሞ
ይሄ አበባ የተነሰነሰበት ሽቶ የተርከፈከፈበት ቀይ ምንጣፍ የተነጠፈበት ሮማንስ ብቻ ያለበት ሌላ ዓለም ኤክስፔክት ማድረግ የለባቸው። ቻሌንጆች አሉ፣ ኮንፍሊክት አለ። እንኳን በሁለት ሰዎች መካከል ኢንተርፐርሰናል ኮንፍሊክት እና እኔ ውስጥ ኢንትራፐርሰናል ኮንፍሊክት አለ። ግን ኮንፍሊክቱ ሲኖር እንዴት ነው ሪዞልቭ የምናደርገው? አለመግባባት ሲኖር እንዴት እናድርገው? ራሱ ኮንፍሊክት ሪዞሉሽን ላይ ኦኬ፣ ኮንፍሊክት በሚኖርበት ጊዜ እዛች ቦታ ሄደን የሆነ ቦታ ቁጭ ብለን የምናወራው ብለው እንዴት አንድል እንደሚያደርጉት ቀድሞ ማዘጋጀት አለባቸው። ሮማንቲክ የሆነው ፍቅር ልትንከባከቢው የሚገባ ፍቅር ነው። አብሮ መውጣት፣ ጊዜ ማሳለፍ፣ እንደዚህ የተለያዩ ነገሮችን አድርገው ትዳርን አስውበው በጣም ቆንጆ አድርገው መኖር ይችላሉ። ዲቮርስን፣ ፍቺን በፍጹም አማራጭ አድርገው ሊያቀርቡት አይገባም። ከባድ ነው። መጀመሪያ ጋብቻቸውን ወይ ሁለተኛ ጋብቻቸውን ላልተሳካላቸው ሰዎች ምን እንዲሆን ትመክራለህ? የመጀመሪያ ትዳር የመፍረስ ቻንሱ 50% ነው በዓለም ዙሪያ። ሁለተኛ ትዳር የመፍረስ ቻንሱ 75% ነው። ሁለተኛው የመፍረስ እድሉ በጣም ትልቅ ነው። ምንድን ነው ምክንያቱ? አንደኛ በፊት ፍቺ አለ፣ ኤክስፒሪየንስ አለሽ። ኤክስፒሪየንሱ ስላለ ልምዱ አለ። እንደውም ፈሪ አያረግም አይደለም። ይሄ ደግሞ ቤቴ እንዳይፈርስብኝ ብላ አጠብቀው ሲመጣ ችግሩ ምን ካልሆነ እኮ ትያለሽ፣ ምን ካልሆነ በቃ ይቅር ወደ ማለት ይመጣል። ግን ሁለተኛ ትዳር ደግሞ ኖሯቸው በጣም ጥሩ ትዳር ያላቸው ሰዎች ደግሞ አይቻሉ። ዋይ ኖት እዚህ ጋር ከተበላሸባት እዛ ጋር ብታገባ። እኔ እኮ ሁለቴ ስለሆነ ነው። ሌላው አብረው እነዚህ የተፋቱ ሰዎች ተመልሰው አንድ የማይሆኑበት ምክንያት አንደኛው ፓርትነር ወደ ሌላ ሪሌሽንሽፕ ሄዶ ከሆነ፣ ለምሳሌ ሴቷ ቦይፍሬንድ ከያዘች ወይ ጮኛ ከያዘች፣ ባልየው ገርልፍሬንድ ወይም ጮኛ ከያዘ እዛ ጋር ኢትስ ኦልሞስት ኦቨር። የመመለስ ቻንሱም ደግሞ ይዘጋል። ያቃለቀ ደቀቀ ነው።